ትግራይ ውስጥ ለማየት እየፈለኩ ያለሁት በተወሰነ መልኩም ሙሉ ለሙሉ አለ ብዬ ባልልም ማለት ነው። ዋናው ችግሩ የሁለቱ ኃይላት አዲስ አበባም ያሉ ወይም መቀሌም ሆነው ከአስመራ አብረው ለመስራት ፍላጎት ካላቸው ኃይላት ጋር ያለው ችግር ብቻ ሳይሆን ፖለቲካል ኢማጂኔሽን ፓቨርቲም ነው በተወሰነ መልኩ የምናየው ያጋጠመው። በተለይ ይሄንን ትግራይ ውስጥ ላሉ የፖለቲካ ፓርቲዎችን ነው በተለይ መሪነን ለሚሉ ነው አድረስ እያደረጉ ያሉት፣ ማህበረሰቡን አይደለም። በግልጽ መታወቅ አለበት። አንድ ማህበረሰብ ሁልጊዜ ማህበረሰብ እንደ ማህበረሰብ ፖለቲካል ኮሚኒቲ የምለው ምን በምክንያት ነው። ኤግዛክትሊ የፖለቲካ ኮሚኒቲው አንተም እንዳልከው ትግራይ ውስጥም ያሉት ሊሆን ይችላሉ፣ ከዛ ውጭም ያሉት በተለይ ደግሞ ዲያስፖራም ላይ ይሄ ፖለቲካል ኢማጂኔሽን ከሁለቱ ኃይላት ውጪ ሌላ በተለይ አሁን የትግራይ ህዝብን የሚመጥን የትግራይ ህዝብን ማሻገር የሚችል በሲቪል ዲስኦቢዲየንስ የሚያምን አትሊስት አሁን ህወሓት የነበረው ዲፕሎማቲክ ኮኔክሽንን በለው ምንም በለው ራሱ በራሱ ጊዜ ቀስ በቀስ ሙሉ ለሙሉ ሊባል በሚችል መልኩ ማለት ነው አጥቶታል። የህወሓትን ወይም ኤስታብሊሽመንቱን ያሉት ችግሮች አሁን ብዙ መዘርዘር አልፈልግም፣ ከአሁን በፊትም በደንብ ስላነሳ ናቸው ማለት ነው። ግን ቴዲ የአሌክስ ደዋልም ሆነ ሌሎችም ካሉ ወደፊት የሚመጡ ማለት ነው አሁን ትግራይ ውስጥ አዲስ የፖለቲካ ሶስተኛ መንገድ ያስፈልጋል፣ ሶስተኛ አማራጭ ያስፈልጋል። ያንን ሶስተኛ አማራጭ ግን አንተም በመግቢያ ላይ እንዳነሳኸው ዝም ብሎ ሁለቱም ባለመደገፍ የተሻለ የትግራይ ፖለቲካ በዛ አይመጣም። ማህበራዊ ለውጥ ለማረጋገጥ የሚሰራ የትኛውም እንቅስቃሴ በዛ ለሚያስበው የማህበራዊ ለውጥ እንዲመጣ ለሚፈልገው ማህበራዊ ለውጥ አስተዋጽኦ ሲያደርግ ነው አይደል? ግራስሩትስ ሌቨል ሊሆን ይችላል ወይም ዲያስፖራውን በማስተባበር ሊሆን ይችላል። እነዚህ ነገሮችን ካላደረገ በስተቀር መፍትሄው አይመጣም። ዝም ብሎ የዲስኮርስ ወይም ፖለቲካል ኮሬክትነስ ሆኖ ነው የሚቀረው ማለት ነው። ግን እኔ አሁንም ቢሆን ነው የምለው ሌትስ ሴይ ፕሮባብሊ የሆነ ጦርነት ባለበት ሊነሳ ይችላል ብለን በምንልበት ጊዜ ነው እየተነጋገርን ያለ ነው። ወደ ሁለተኛው ጦርነት ከመሄድ ወንዝ እየተሻገሩ ፈረስ አይቀየርም ምናምን በሚባል ሳይሆን ነው ሁለተኛ ጦርነት ለማስቀረት ከሆነ ሌታለን ፈረስ ወንዙም ራሱ ማገት የሚያስፈልግ ከሆነ ወንዙም ማገት ያስፈልጋል። ኦኬ፣ አሁን በዛ ውስጥ እንቀጥል። በጣም ጥሩ ነው የመጣህልኝ። ሁለተኛ ቀጥሎ የምናነሳው ነገር እሱ ነበር አይደለም? የአብይ በአጠቃላይ የጦርነት አሰስመንት የአብይ ጀነራሎች ዛቻና የሻዕቢያ ምክር ነው። እንግዲህ መከራ ይመክራቸዋል እንግዲህ ካልሰማችሁ አይነት ነገር ብላለች ሶፊያ ተስፋ ማርያም። እና ባጫም ዲናም ያው ዲና የውጭ ጉዳይ ሚኒስቴር ውስጥ ያለ ሰው ነው። ብርሃኑም ሌላውም ሁሉ እየተናገረ ነው። እና የአብይ ጀነራሎች እንደምታውቀው ሲናገሩ የሚናገሩት አገር ውስጥ ያለውንም ባሻገርም ነው የሚናገሩትን የሙሉ ጊዜ የሚዲያ እድምተኞች ሆነዋል። ባጫም እየተናገረ ነው። ብርሃኑም በቦሌም ባህር እናገኛለን ብሏል። በጉልበት ነው የወሰዳችሁት፣ በጉልበት እናስመልሰዋለን ብሏል ባጫ። ዲና ደግሞ ተረዱን እንጂ ምናምን አይነት ያው ድምፅ አሰምቷል። እነዚህ ሻዕቢያም ያንን እያለ ነው። አሁን ሁሌ እንደምናነሳው ይሄ ጦርነት ሁለት ፌዝ አንዴ ሊተገበር የሚችል በተከታታይ ሊተገበር የሚችል ሊሆን ይችላል። ግን ሁለት ፌዝ ያለው ነው። አንዱ አብያው ከትግራይን ከአጠቃ በኋላ እንደገና ወደ ኤርትራ የመሻገር ምርጫ ሊከተል ይችላል። ወይም በአንድ ጊዜ ጀብደኛ ነኝ ስለሚል ሁለቱም ላይ ጦርነት ሊከፍት የሚችልበት እድል አለ። አሁን እዚህ ውስጥ ጥያቄ ሆኖ የሚነሳው ምንድን ነው? ጦርነት አይኖርም የሚሆነውን ስለሚያውቁ አብይም ኢሳያስም ጦርነቱን አይጀምሩትም። ወይም አብይ አሁን ያሉበትን ውጥረቶች፣ ችግሮች፣ የኢኮኖሚ፣ የዲፕሎማሲ፣ የውትድርና፣ የቅቡልነት ወዘተረፈ አንስተው አብይ ጦርነት አይከፍቱም የሚሉ ሰዎች አሉ። በጣም ይገርመኛል። ግን እስቲ ያንተን አሳስመንት ልስማ መጀመሪያ፣ ከዛ ሀሳቤን አስከትላለሁ። እኔ ግን አሁን አንተ ስታየው ጦርነት
የበለጠ አይቀሬ እየሆነ ነው ወይስ ዝም ብሎ የሬቶሪክ ሃይፕ ነው ያለው ወይስ ሌላ ምንድን ነው የምታየው? በጣም የጦርነት መምጣትና ለመምጣት ተንታኝ መሆን በጣም ነው የሚያስጠላው እንደምታውቀው። ምክንያቱም not only ከሙያዬ ጋር ከፍላጎቴ ጋርም ስለማይሄድ ማለት ነው። ግጭትን ያጠናል አውቃለሁ እሱን። ስለዚህ ግጭት የመከሰት እድሎችንም እንደዚሁ ሜትሮች አስቀምጦ የሚለካ ነው። ስለዚህ ከሙያ ተነስተህ ንገረን እንጂ። ኤግዛክትሊ ከሙያ ተነስቼ ግን እነዚህ የምናያቸው በቅርቡ ያየናቸው ምልክቶች በምናይበት ጊዜ ኦፍኮርስ ሌላ ጦርነት ሊከሰት እንደሚችል በቀላሉ መናገር ይቻላል። ግን ይሄ ሲባል የተለመደ ስለሆነ አሁን ኢትዮጵያ ውስጥ በቃ ጦርነት ሊመጣ ይችላል፣ ኢንተርናሽናል ኮሚኒቲውም የተለያዩ ጋዜጠኞችም እንደዛ አይነት ትንተና ነው አይደለም የሚሰጡት። ዋናው መሰረታዊ የሆነው ስንት አይነት ጦርነቶች ናቸው ሊነሱ የሚችሉት? አንተ እንዳልከው ቴዲ፣ ለምሳሌ የአብይ አህመድ መንግስት ከትግራይ ጋር ራሱ የቻለ ጦርነት ከኤርትራ ጋር ኦር ሁለቱንም ደርቦ ወይም ደግሞ ትግራይ በራሱ ጊዜ የሞተ ያለ የፖለቲካል ኮሚኒቲ ስለሆነ የፖለቲካል ፓወሩ እየቀነሰ ያለ ኃይል ስለሆነ ጦርነት ሰጥቼ ወይም ፈጥሬ እንደገና እሱን ሪኢንሴት ማድረግ አልፈልግም የሚል ካልኩሌሽን ውስጥ ሊገባ ይችላል ወይ? እንደዚህ አይነት ካልኩሌሽን ውስጥ ከገባ ደግሞ ኦፍኮርስ ካደረሰውም ችግር አንጻር ማለት ነው፣ ከአሁን በፊት የነበረውን ጦርነት ያደረሰው ችግር አንጻር ተወስደው ማለት ነው፣ ትግራይን ሳይነካ ኤርትራን ማጥቃት የሚችልባቸው መንገዶች አሉት ወይ? ወይም ደግሞ ከኤርትራ ጋር ጦርነት ሊገባበት የሚችል መንገድ አለው ወይ? የለም። በተወሰነ መልኩ እያሰበ የሚያስመስሉ ነገሮች ያሉ ይመስላሉ አንዳንድ ጊዜ ስታየው ማለት ነው። ግን የኤርትራ ኃይሎች ደግሞ ወይም ደግሞ የኤርትራ መንግስት እንደምታውቀው ያንን ሊሆን እንደሚችል ያውቃል። ትግራይን በዋናነት ናት ኦንሊ እንደ ካሁን በፊት እንደተባለው ስትራቴጂክ ደብዝ መጠቀም ብቻ ሳይሆን የደብረጽዮን ግሩፖች ከኤርትራ ጋር ማበር መሰረታዊ የሆነ የኛ ህልውና ሊያስቀጥል የሚችል መንገድ ነው ብሎ እስከሚያምኑ ድረስ ነው ያደረሳቸው። ሙሉ ለሙሉ እነሱ ባይሉትም ግን የነሱ ምሁራን የነሱ ተንታኝ ነን የሚሉ በአግባቡ በተለይ አንዳንዶቹ ያው ከነሱ ጀነራሎች ጋር አብረው የሚውሉ እዚህ ሀገር ስፒች ራይተር ምን ለዋል አይደለ? ፕሬዝዳንቶቹ እዚህ ሀገር ያለንበት ሀገር ትግራይ ውስጥ ደግሞ ባይዘው አንዳንድ ጀነራሎች ስፒች ራይተሮች አሉ። አዲስ ማነው ትግራይ ውስጥ ባሉ ዩኒቨርሲቲዎች የሚያስተምሩ ማለት ነው። ይህንን የምልበት ከኤርትራ ጋር መስራት እንደ ዘላለማዊ ቅድስና የሚቆጥሩ ከአብይ አህመድ ጋር መስራት ደግሞ ውግዝ ከማሪዎስ ባንዳ እያሉ 10 የሚጠሩ ማለት ነው። የራሳቸው ጉድፍ ወይም ደግሞ ከኤርትራ ጋር አብሮ የመስራት ችግሮችን በደንብ ለማየት ፍላጎት የሌላቸው ስለሆነ ማለት ነው። ለእኔ ጦርነቱ ኢሚነንት ነው ብዬ አምናለሁ። ግን መሰረታዊ የሆኑ ሁለት ነገሮች ጦርነቱ በአሁኑ ጊዜ እንዳይጀመር ሊያደርጉት ይችላሉ የሚል እምነት አለኝ። አንደኛው ኦፍኮርስ መጪው ምርጫ ነው። በየትኛውም አውቶሪታሪያን የሆኑ ሀገራት በተለይ ደግሞ እንደ አብይ አህመድ የመሰሉ ስልጣናቸውን የኢትዮጵያ ጠቅላይ ሚኒስትር የሚለውን መጠሪያ በጣም ከሚያስደስታቸው ማለት ነው። ባይ ዘ ወይ አብይ ብለህ ከምጠራው ጠቅላይ ሚኒስትር ምናምን ነገር ብለህ ብጠራው ራሱ ገዳይ ምናምን ነገር እያልከው ሁላ ከነበረ ያንን ይረሳዋል የሚል እምነት ነው ያለኝ። ምክንያቱም ለጠቅላይ ሚኒስትሩነት ፖዚሽን በጣም ጥሩ ፍላጎት ስላለው ማለት ነው። ምርጫው የኢትዮጵያ ምርጫ አንዱ ራሱ የቻለ ካቢያት ነው፣ ጦርነቱ በቅርቡ እንዳይጀመር ማለት ነው። ከተጀመረ ደግሞ አሁን ሁለት ፎርካስት ማስቀመጥ ይቻላል። ከተጀመረ ሙሉ ለሙሉ ከአሁን በፊት ጦርነት ውስጥ ሆነንም ምርጫ ጀምረናል የሚል ነገር ሊጠቀም አይችልም። ምክንያቱም የአማራ ክልል ያለበት ሁኔታ ይታወቃል። ከአሁን በፊት ኦፍኮርስ የአማራ ክልል ትግራይ ብቻ ነበረ ጦርነት። ኦፍኮርስ ኦሮሚያ የተወሰኑ የጦርነት ቦታዎች ቢኖሩም ማለት ነው። ለእኔ ጦርነት ሊጀመር ይችላል የሚል እምነት አለኝ። ኤሚነንት ነው የምልበትምም ዊዝን 1 ወር ነው 1 ዓመት ነው ምናምን ነገር ሳይሆን እየተደረጉ ያሉ ዝግጅቶች
በተለይ በኢትዮጵያ መንግስት በኤርትራ መንግስት ኦፍኮርስ ሁሌ ለጦርነት ሬዲ ናቸው። እነሱ የተለየ ዝግጅነት የምታይባቸው አይደለም፣ በተወሰነ መልኩ ብናይም ማለት ነው። አንድ በቅርቡ በትግርኛ ተጽፎ በረዥሙ የተላለፈ በትዊተር ላይ ነበር እንደውም መሰለኝ፣ ያ ትዊተር ላይ ነበር የተጻፈው የኤርትራ መንግስት ምን ያክል በጣም ካሁን በፊት ካጋጠሙት የጸጥታ ስጋቶች የራሰ አይነት ነገር የሚመስል እንደሆነ ያሳየበት መንገድ ነበረ። ለዓለም አቀፍ ላሉ ዜጎቹ በትግርኛ ይህን እነዚህ ነገሮችን ማድረግ አለብን፣ የትግል መስመሮች ነው ወይም የትግል ስልቶች ብሎ ያስቀምጣቸው 1 2 3 4 ብሎ የተነተናቸው ማለት ነው። በትዊተር ጽሁፌ በተወሰነ መልኩ አስቀምጫቸው ነበረ። ያንን የሚያሳየው ኢንክሉዲንግ ከህወሓት ጋር ብናብርም ራሱ ከኢትዮጵያ እየመጣ ያለው ስጋት የራሱ የሆነ ጫና ፈጥሮብን አሳድሮብን ሊሄድ ይችላል የሚል ኢቫሉዌሽን ያላቸው ነው የሚመስለው። ቴዲ እነዚህ 3 ወይም 4 የምንላቸው በተለይ የፋኖ ወይም የአማራ ኃይሎችም እንቅስቃሴ በዛው የጦርነት መምጣትና ለመምጣት ኦፍኮርስ እነሱ አሁን ጦርነት እያደረጉ ነው ያሉት፣ ግን ሌላ ጦርነት በሚፈጠርበት ጊዜ የራሳችን የሆነ ሶሺዮ ኢኮኖሚክ ፖለቲካል ኃይል መገንባት የምንችልባቸው እድሎች ሊፈጠሩ ይችላሉ የሚል ካልኩሌሽንም ሊኖራቸው ስለሚችል የፕሮቮኬሽኑ አካል የሚሆንበት ሁኔታ ነው የሚፈጠረው። ኤሚነንት ነው የምልበት ይህን ነው። ከጊዜ አንጻር ግን አይደለም፣ በቃ አይቀሬ የሚል የአማርኛ ቃል ነው እየተጠቀምኩ ያለሁት እንጂ ጊዜውን አይደለም እየተጠቀምኩ ያለሁት። እኔ ቢያንስ 2 መንገድ አለ ይህንን ነገር ለማየት። አንዱ ማናቸውም ስልጣን ላይ ያለ አምባገነን፣ ማናቸውም ስልጣን ላይ ያለ በሀገር ውስጥ ልዩ ልዩ ተቃውሞዎች ያሉበት የዳሸቀ ኢኮኖሚ የያዘ ዲፕሎማሲው የተንኮታኮተና ቅቡልነቱ አፈር የነካ አምባገነን ጦርነት የመክፈት እድልን በተመለከተ እንዴት ሊመለከተው ይችላል በሚል ስታንዳርድ የሆነ የአምባገነኖች መለኪያ ማየት ይቻላል። በሌላ በኩል ደግሞ አብይ አህመድ ራሱን የእስከዛሬ ድርጊቶቹን በማየት የምትደርስበት ድምዳሜ አለ። ሁለቱም ውጤቱ ማለት የመጨረሻ መደምደሚያው ተመሳሳይ ነው። ግን እኔ ሰዎች ራሽናላይዝ እና ኢንቴሌክቹዋላይዝ ሲያደርጉ በጣም ነው የሚገርመኝ። አሚን አብይ እስከዛሬ ዴሞንስትሬት ያደረገው ነገር ምንድን ነው? ጦርነትን በተመለከተ ምንም አይነት ሪቨርስ ጊር የሚባል እንደሌለው ነው። ምክንያት ጦርነትን እንደ ላይፍ ስታይል እንደያዘው ነው። አሁን ሰዎች ምን ይላሉ? ይህን ባረገ ቁጥር አይዳከምም ወይ? ስልጣኑ አደጋ ላይ አይወድቅም ወይ? ያ ኦብጀክቲቭሊ ልክ ልትሆኑ ትችላላችሁ። ግን እዚህ ጋር ዋናው ማተር የሚያደርገው አብይ እንዴት ያየዋል የሚለው ነው። እስከዛሬ ጦርነቶች እንዴት ነው ያየው? ለምሳሌ በማንም መለኪያ ከዚህ በፊት በምንም መለኪያ አብይ አህመድ ጦርነት ካደረገ በኋላ ጠንክሮ ነው እየወጣ ያለው እስካሁን ወይስ እየተዳከመ ነው? ኖት በሌላው ላይ ባደረሰው ጥፋት አይደለም መመዘን። ይህንን በትክክል ለመረዳት ራሱ አብይ አህመድ ፓወሩ ማለት የያዘው መንግስት መዋቅሩ እየጠነከረ ነው፣ የቁጥጥሩ ግዛቱ እየሰፋ ነው፣ ገቢ የመሰብሰብ አቅሙ እያደገ ነው፣ በራሱ የመቆምና በሌሎች ላይ የማድረግ ነገሩ እየቀነሰ ነው፣ ቅቡልነቱ እየጨመረ ነው፣ ያሉበትንም ተቃውሞች እየቀነሰ ነው ወይስ ብለን እንጠይቅ። ያ አብይ ጦርነት ይወዳል ማለት ጦርነት ይሆነዋል ማለት አይደለም። ሁለቱ የተለያዩ ነገሮች ናቸው። ጦርነት ያካሂዳል፣ አንዱን ጦርነት ሳያቋርጥ ሌላ ጦርነት ይከፍታል ማለት ያ ጦርነት ይጠቅመዋል ማለት አይደለም። ልክ ነው፣ እንደዛ ነው የሚያደርገው አብይ አህመድ። ግን ያ ጦርነት ይጠቅመዋል ማለት አይደለም። አብይ አንድን ጦርነት ይከፍታል ማለት ያሸንፋል ማለት አይደለም። ምን ጦርነት አሸንፎ ያውቃል እስካሁን? አብይ ስልጣን ላይ ሲመጣ በየትኛውም የሀገሪቱ ክፍል የመሄድ ነፃነት ነበረው። አሁን አለው? አብይ ስልጣን ላይ ሲመጣ ከነበረው የስቴት ስትራክቸር ጥንካሬ አንጻር አሁን አለ? አብይ ስልጣን ላይ ሲመጣ የእሱ መንግስት ይቆጣጠር የነበራቸውን ግዛቶች አሁን በተሟላ ሁኔታ ይቆጣጠራል?
አብይ ስልጣን ላይ ሲመጣ የነበረው ፖለቲካዊ በሆነ መንገድ ችግር የመፍታትና ወደ በጎ ምዕራፍ የመሻገር እድል አሁን አለ? አብይ ወደ ስልጣን ሲመጣ በሀገር ውስጥ በተደራጀ መልኩ አብይን የሚቃወም ይሄ ነው የሚባል ታጣቂ ነበረ? አልነበረም። ይህን ያክል ጦርነት እያካሄደ ህዝብ እየፈጀ እንኳን ተቃውሞ እየበረከተበት ተቃውሞ የሚያካሂዱ ኃይላት እየተፈጠሩና እየተበራከቱ ተቃውሞ የሚካሄድበት የግዛት መጠነ አድማስ እየሰፋ ጦርነት እየተባባሰ ኢኮኖሚው እየደቀቀ ኑሮ እየተወደደ ቅቡልነቱ እየዘቀጠ ነው እንጂ የሄደው አሰርት እያደረገ አልሄደም። ስለዚህ የአብይ የቫዮለንስ አጠቃቀምና የእርሱ የስልጣን ኮንሶሊዴሽን ፓራል አይደለም። ቫዮለንስ በተጠቀመ ቁጥር ስልጣኑ እየጸናለት አይደለም። አንድ ይሄን እንይዛለን። ሁለተኛ አብይ ጦርነትን ለህልውናው ይፈልገዋል ማለት ያ ጦርነት የአብይ ህልውና ስጋት አይደለም ማለት አይደለም። ምን ማለት ነው? ያ አብይ ጦርነት የማድረግ ሱስ አለበት። ግን እንደ ማንኛውም ሱስ ሱሰኛው ያንን ሱስ ያፈቅረዋል ማለት ሱሱ ያንን ሰው ይጠቅመዋል ማለት አይደለም ማለት ነው። ይህን ሁሉም ማነሳው ለምንድን ነው? እስከዛሬ አብይ አስቦና አስልቶ ጦርነት የጀመረ ይመስል ጦርነት ቢያካሄድ ስለሚያዋጣው ጦርነት የጀመረ ይመስል አሁን የዲፕሎማሲ የፖለቲካ የኢኮኖሚና ወታደራዊ ሪያሊቲዎችን አይቶ ነው ጦርነት የመጀመርና ያለመጀመር ውሳኔ የሚያደርገው የሚለው ትንተና ከመሰረቱ የሐቅ ዝንፋት አለው። አብይ አህመድ እንደዛ አይደለም። አንድ ሁለተኛው እውነት ለመናገር አሁን ጦርነት ውስጥ ትግራይ ያው ፓሲቭ ነው ሊባል ካልሆነ በስተቀር ጦርነት ውስጥ ነው ያለው። ግን ያው እያወራን ያለነው ስለ የትኛው አይነት ጦርነት እንደሆነ ስለሚገባኝ እዛ ላይ ብቻ አተኩራለሁ። ሁሉም ነገር የሚያሳየው በዚህ ደረጃ ጀነራሎቹ ወጥተው ተናግረው which is የፓብሊክ ሞቢላይዜሽን አለ። በቃ ለባህር በርም ሆነ በሀገር ውስጥ ስጋት በሆኑት ኃይላት ላይ አጠቃላይ ጦርነት እንከፍታለን የሚል የህዝብ ሞቢላይዜሽን ሙከራ አለ። ሁለተኛ ኢኮኖሚክ ሞቢላይዜሽን አለ። ያሉትን ሪሶርሶች በሙሉ ወደዛ የማድረግ አሁን ሰሞኑን ለምሳሌ ትግራይ የተደረገው ትግራይና አፋር ድንበር የተደረገ የተባለው ድሮን ጥቃት እንኳን የገዛቸውን አካንቺ የሚባሉ አዳዲስ ድሮኖች ነገሩ እነዚህ ድሮኖች የቆዩ ናቸው፣ ነገራችን ላይ የነበሩ ናቸው። ቁጥራቸውን የማበራከት ነው እንጂ አሁን ሰሞኑን የተደረገው እነዛ ሰው ለይተው መምታት የሚችሉ ናቸው እየተባለ የሚነገርላቸው ናቸው። ሰው ነበሩት ትንሽ ቆየት ብሏል። በቁጥር ነው አሁን የበረከቱት፣ ግን ሪሶርሱ ሁሉ እዛ ላይ እየዋለ ነው። ኢኮኖሚው እንዲረጋጋ በፖሊሲ እርምጃ መውሰድ አይደለም እየታየ ያለው። የሀገሪቱን ሀብት የጦር መሳሪያ በወር ፉቲንግ ላይ ያለ ኢኮኖሚ ነው። ወታደሩም እንደዛው ነው። አሁን አንዳንዶች አይ የሰራዊት እንቅስቃሴ እኮ አይታይም ምናምን። ሰራዊት ማንቀሳቀስ ምን ያን ያህል ጊዜ ይወስዳል? በ3 ቀን በ4 ቀን ውስጥ አይደረግም እንዴ? ባለፈው የትግራይ ጦርነት ያ ሁሉ የጦርነት እንትን ሲደረግ ከቆየ በኋላ የሰራዊት እንቅስቃሴ የተካሄደው 2 ሳምንት ባልሞላ ጊዜ ውስጥ እኮ ነው። በነገራችን ላይ የእግረኛ ጦር ነው በኋላ። እነዚህ ሁሉ አጠቃላይ የሆኑ ሁኔታዎችን በማየት የሚደረስባቸው አሰስመንት ማነው ድምዳሜዎች ናቸው። ግን አብይ በመሆኑ ምክንያት ደግሞ ማናቸውም አገሪቱን ሊያፈርስና ሊያወድም ከሚችል ተግባር እስከዛሬ ተቆጥቦ አያውቅም። አስቦ የተወው ቫዮለንስ መፈጸም ችሎ አይ ሌላ መንገድ አለ ብሎ የተወው ምንም ነገር የለም። እንደዛ አዘውትሮ ለነገሮች ሁሉ ቫዮለንስ እንደ መፍትሄ በመጠቀሙም ደግሞ አሸናፊ ሆኖ የወጣበት ጦርነትም የለም። እና እኔ ጥርጣሬው ይገርመኛል። ጥርጣሬውን ተዉት በቃ። ይሄ ሰውዬ ስልጣን ላይ እስካለ ድረስ ጦርነት መከሰቱ የማይቀር ነገር ነው ተብሎ መወሰዱ ነው የሚረዳው። ምክንያቱም ያኔ በእርግጠኛ ልብ ጦርነት እንዲቆም ህዝብ ሞቢላይዝ ለማድረግ ይቻላል። ጦርነት እንዲቆም የዲፕሎማሲ ጫና ማድረግ ይቻላል። ጦርነት እንዲቆም በዩኤኢ ላይ ከፍተኛ ጫና እንዲደርስ ማድረግ ይቻላል። ምክንያቱም ዋናዋ በአሁኑ ወቅት በአፍሪካ ቀንድም ሆነ በሌሎች የአፍሪካ አካባቢዎች በሰሜን አፍሪካ ጨምሮ የጦርነት መጋቢ የተባበሩት አረብ ኤምሬትስ ስለሆነች ማለት ነው። እሱን ለማድረግ ጦርነቱ መደረጉ የማይቀር ተደርጎ ግንዛቤ ቢወሰድ ነው የሚሻለው። እውነቱም ያ ስለሆነ በነገራችን
እና ይሄ አሁን ጦርነት አብይ አህመድ በመጣ በመጀመሪያ ወራት እኮ ነው ጦርነት ሊከሰት የመቻል እድል መወራት የጀመረው። በነገራችን ላይ ዝም ብሎ ስለ ፍቅር ስለምናምን ብቻ አልነበረም የሚወራው በወቅቱም። ግን ያ ሬቶሪኩ ምኑ 2 ዓመት ከምናምን ወሰደ አይደለም። ይሄኛው የባህር በር አጀንዳ መነሳት ከጀመረ ምን ማለት ከጀመረ ምናምን ቆየ። ግን እሱ ብቻ አይደለም። አሁን ላይ ማናቸውም ነገር ጦርነቱን ሊቀሰቅሰው በሚችልበት ሁኔታ ደግሞ ነው ያለው። ቤንዚል ተርከፍክፏል። ከየትኛውም አቅጣጫ እንደመጣ የማይታወቅ ክብሪት ሲወድቅ አጠቃላይ አካባቢውን ሊያነድ የሚችልበት ሁኔታ ተስተካክሎ ተሰናድቷል። በቃ ስለዚህ ሜይ ቢ በኢሳያስ ወይም በአብይ ቁጥጥር ስር ሁሉ ላይሆን ይችላል አንዳንድ ነገር ጦርነት የመከሰት እድሉን በተመለከተ ማለት ነው። እና እኔ ለሲቪክ ተቋማት ቅድም ጥሪ ያደርግሃል ጌች፣ ለሲቪክ ተቋማት ትግራይ ውስጥ ላሉ ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ ላሉ ሁሉ ጦርነት አይቀሬ መሆኑን አምነው ባላቸው ኃይል ሁሉ ጦርነት እንዲቀር መሞከር ነው ያለባቸው። ግማሽ ልብ አይደለም መያዝ ያለባቸው። በቃ አይቀርም ብለው ማመን አለባቸው። እውነቱም ያ ነው። እኔ የማምነው ከልቤ ይሄ ነገር አይቀርም ብዬ ነው። ለዚህ ነው ዲተርሚንድ ሆኖ ይሄ ነገር በምንም አይነት የሌሎችን ኢትዮጵያውያን፣ ኤርትራውያን ኦር ሌሎች የአካባቢው ህብረተሰቦች ህይወት መብላት እንዳይችል ለማድረግ አስፈላጊ ሁሉ መደረግ ያለበት የሚል ነው ውይይታችንን። እስቲ ጠቅልል ጦርነትን በተመለከተ ያለህን መልእክት በማቅረብ። ያ በዋናነት እኔ የማነሳቸው ተመሳሳይ ነጥቦች ናቸው። ማለት ጦርነቱ የማይቀርባቸው ሁነቶች እያየን ያለ ነው። እንዳውም ከትግራይ ከባለፈው ጦርነትም በተወሰነ መልኩ የተማረ የሚመስልባቸው፣ ለምሳሌ ከዓለም አቀፍ ኮሚኒቲው ጋር ኮሚኒኬት የሚያደርግበት መንገድ ነው ኢምንት ሊሆን ይችላል። ግን ለምሳሌ ጌዲዮን የጻፈው ደብዳቤ ክሊር ነው። ፎርስ የመጠቀም መብት እንዳለን አይነት ነገር የሚያስመስል ማለት ነው። አሁን ኤርትራን በዛ መልኩ ፖርትሬ አድርጎ የኤርትራ መንግስት ንጹህ ነው እያልኩኝ አይደለም። ባይ ዘ ወይ ከስዕሉ መጥፋት የሌለበት የኤርትራ መንግስት ራሱም ጦርነት ሊጀምርበት የሚችልበት እድልም ሊኖር እንደሚችልም መታየት ያለበት ይመስለኛል። ምክንያት ካለው ፍላጎት አንጻር ማለት ነው። ሁለቱ ይሄ ቫይለንስ እንደ አንድ ፖለቲካል ስትራቴጂ ይጠቀሙበታል ብቻ ሳይሆን ከዛ በላይም ነው ለሁለቱ ማለት ነው። ሪጋርድለስ አሁን እናንተ እንዳልከው ይጠቅማቸዋል ወይ አይጠቅማቸውም ሌላ ጉዳይ ሆኖ ማለት ነው። ሶ በዋናነት ኢትዮጵያ ውስጥ ያሉ በተለይ ሲቪል ሶሳይቲ ሊሆን ይችላሉ። አሁን አንዳንድ ጊዜ ኢንተርናሽናል ኮሚኒቲው አድራሻው የማይታወቁ አይነት ደብዳቤዎች ከኢትዮጵያም ከትግራይም ሲወጣ ያለው እና ያሳዝነኛል። አንዳንድ ጊዜ በእግር ኳስ ስለምወድ ነው መሰለኝ በጣም ነው ወደዚህም ተብሎ የሚለጋ ኳስ የጠፋ ኳስ ነው ይላሉ የእግር ኳስ ተንታኞች። ይህ የምልበት ምክንያት ለምንድን ነው? ኢንተርናሽናል ኮሚኒቲው ከ4 ዓመት በፊት እንኳን የነበረው የኢንተርናሽናል ኮሚኒቲ ወይም ደግሞ ኢንተርናሽናል አሬናው አሁን በጣም ተቀይሯል በተወሰነ መልኩ። ሶ ኢንስቴድ ኦፍ ዝም ብሎ ኢንተርናሽናል ኮሚኒቲው ኢምፓክት ያደርግልናል ተጽዕኖ ይፈጥራል ከማለት ይልቅ መሰረታዊ የሆኑ ኢትዮጵያ ውስጥ ሊሰሩ የሚችሉ ስራዎችን በመስራት እንዲሁም ደግሞ በተመረጡ ለምሳሌ አሜሪካ ሊሆን ይችላል፣ ዩሮፒያን ዩኒየን ጋር ሊሆን ይችላል። የኢትዮጵያ መከራ በጣም የሚያሳዝን ነው። ማለት የተለያዩ የፖለቲካል ኮሚኒቲዎች አብይ አህመድ እንዲቃወማሉ፣ ግን በአንድ ህብረት ሆነው እንኳን ተጽዕኖ ፈጣሪ ሌጅስሌቲቭ አክሽን ማምጣት አይችሉም። ያው ባለንበት ሀገር እንዳየ ነው ማለት ነው። የተወሰኑ ጥረቶች አሉ አሁን ኦፍኮርስ በተወሰነ መልኩ እየተሻሻሉ የሄዱ የሚመስሉ ማለት ነው። ግን ጦርነቱ የማይቀር መሆኑ አምኖ ለማስቀረት መስራት ነው የሚያስፈልገው። በጣም የሚያስቀኝ ትግራይ ውስጥ ለምሳሌ ጦርነት እየመጣ ነው ሰላም ያስፈልገናል ስትል ጦርነት ናፋቂ ምናምን ሰላም ያስፈልገናል ስትል እና ምን ይሁን ባርነት ነው ወይ እየጠየቅ ያለኸው የሚል ነው ጥያቄው። አሚን እሱ እመለከታለሁ። በነገራችን ላይ እሱም ላይ ጥንቃቄ ያስፈልግ ይመስለኛል። ማለት ያለንበት ጊዜ ሊትራሊ በአመክንዮና በመርህ ልንቀሳቀስ ካለ የገመድ ላይ ጉዞ ነው የምታደርገው። ምክንያቱም አንዱን ስትል አንደኛውን ቪንዲኬት እያረክ እንዳልሆነ ማረጋገጥ ያስፈልጋል ሁልጊዜ። አሁን አንዳንድ ወዳጆች የሚጽፏቸውን ነገሮች ሳይ
አብይ አህመድን ሰላም ፈላጊ አስመስሎ የሚያቀርብ እንዳይሆን በደንብ ማሰብ ይኖርባቸዋል ብዬ አስባለሁ። አት ሴም ታይም ከሻዕቢያ ጋር ያለውን ቅድም ጠቅሳቸዋል። ከሻዕቢያ ጋር መጎዳኘትን እንደ ጽድቅ ቆጥረው ብልጽግና ጋር ያሉትን በባንዳነት ሲከሱ እንደማየት የሚያሳዝንም አት ሴም ታይም የሚያስፈገገም ነገር የለም። ገባ እና እንትን ማለት ያችን ፋይን ላይን ፈልጎ ማግኘት ያስፈልግ ይመስለኛል። ቀጥል ጌታቸው። እሱን ያነሳውበት ምክንያት ምንድን ነው? አሁን አንተም እንዳልከው በደንብ ኦብጀክቲቭ የሆነ ዲስከሽን የለም የፖለቲካል ዲስኮርስ ላይ ማለት ነው። ባይ ዘ ወይ ትግራይ ውስጥ አሁን አንድ በጣም ከሚያሳዝነኝ ከኢትዮጵያ ወይም ከኤርትራ ጋር መስራት ራሱ መሰረታዊ የሆነ በምልኡነት ኢንጉድ ፌዝ የሚደረግ ውይይት ቢሆን እኮ ደስ ይላል። ራይት ሀሳብ ነው የምታነሳው እንደን ኖ ይህንን ሀሳብ አይሰራም ትክክል አይደለም ወደሚል ትሄዳለህ ማለት ነው። በብዛት ግን የማየው እሱም ስላልሆነ ነው ሁለቱ ራሱ እንደ አማራጭ መታየት የለባቸውም የሚለባቸው። ግን አንዳንድ ጊዜ ከሁለቱም ራሱ ነው ሁለት በጣም መጥፎና መጥፎ አማራጮች ካሉም የትኛው ነው የተሻለ መጥፎ አማራጭ የሚለው የመውሰድ የማህበረሰቡም ግዴታ ነው የሚሆነው። ፖለቲካል ሪያሊዝምም እሱ ስለሚያስገድደው ማለት ነው። ከኢትዮጵያ ጋር ስለሰራ ሁሉም የአብይ አህመድ ፖሊሲ ኢንዶርስ ታደርጋለህ ማለት አይደለም። ከኤርትራ ጋር ስትሰራ ደግሞ ያሉት አማራጮች ምንድን ናቸው? ለምሳሌ የኮሌክቲቭ እና ኢንዲቪጁዋል ሴኪሪቲ ብሎ አይ ቲንክ ሸትል ትራምብል መሰለኝ ያነሳው አንድ ጥሩ ነጥብ አንስቶ ነበረ። አንዳንዶቹ ያንን ነገር አይተው በቃ ትግራይ ወርደው ሁላ እዚህ ከዲሲ ስቱዲያቸው ሁላ ትግራይ ወርደው ሰልፍ ለመጥራት ነበረ ሁላ የሚፈልጉት የሚመስለኝ። በጣም ይህን ዘመን ያላሳየን ነገር የለም ባይዘወይ። ኤኒዌይ የትግራይ ህዝብ ግን ኦፍኮርስ ተወደደም ተጠላም መሰረታዊ የሆነ የግለሰብና የማህበረሰባዊው የናት ኦንሊ ሴኪሪቲ ቤነፊቱ ቀጣይነት የማህበረሰቡ ሶሺዮ ኢኮኖሚክ ኤግዚስተንሱ ራሱ ማረጋገጥ የሚችልበት መንገድ ያሉበት በተወሰነ መልኩ ትስስሮችም መሰረታዊ የሆኑ የህግ ትስስሮች ነው እያነሳ ያለሁት። አሁን የኢትዮጵያ ትግራይ የኢትዮጵያ አካል እንደሆነች ያንን ክዶ የሚጀምር የኤርትራ ናፋቂነትን ከኤርትራ ህዝብ ጋር ያለው ግንኙነትም ኦፍኮርስ መካድ አያስፈልግም። ሆኖም ግን መሰረታዊ የሆነ ጭብጦችም ግን መካድ አያስፈልግም። ኢትዮጵያ ውስጥ ያለውን መሰረታዊ የሆነ ጭብጥ ማለት ነው። ለምሳሌ ትርጉም ያለው ፖለቲካል ዲያሎግ እንዳይጀመር ምክንያት ከሆነው አንዱ ምክንያት ህወሓት ኤግዚስተንሻሊ የእኔ ደህንነት መጀመሪያ ይቀድማል የሚል ነገር ስላስቀደመ ነው አይደለም። ትግራይ ውስጥ ያለው የፖለቲካ ፓርቲዎች ነው ህወሓት አይወክለንም ተወደደም ተጠላም ኬዮስ ፖስት ኮንፍሊክት ወይም ከድህረ ግጭት ወይም ደግሞ ብቻ ፖስት ኮንፍሊክት ያለው ሶሳይቲ ስለሆነ ያለው ፖለቲካል ኤጀንሲ የምናገኝበት መንገድ እስከሚመቻች ድረስ ከተለያዩ ኃይሎች ግንኙነት ማድረግ እንችላለን እንፈልጋለን ብለው ቢመጡ የራሳቸው አሰርቲቭ የሆነ ለፌዴራል መንግስቱም የሰራቸው ወንጀሎች ሳኒታይዝ ሳያደርጉ በዛው ልክ ግን ደግሞ መፍትሄ አሁን ያለውን ነባራዊ ሁኔታ ለመፍታት መፍትሄ የማቀበል ኃላፊነት ወይም የመፈለግ ኃላፊነት እንዳለባቸውም እየተረዱ እንዲመጡ ነው የምፈልገው። አሁን አንዳንድ ጊዜ ችግር የሚሆነው ቴዲ ከሁለቱ ጋር አልሰራም። ኦኬ ከሁለቱ ጋር ካልሰራህ እንደን ዋት ምርጫ ምንድን ነው ሲባል የለም በቃ አንዳንዱማ እንዳውም ህወሓት ራሱ ሪዲም እንዲያደርግ ህወሓት ሪፎርም እንዲያደርግ ሁላ በተወሰነ መልኩ ሊነግርህ የሚሞክር ሰው አለ። ኖ ህወሓት ሪፎርሙን ራሱ ዲፎርም ካደረጉ ኃይላት አንዱ ነው ኢትዮጵያ ውስጥ ባይዘወይ ፈጽሞ ሌት አለውን ማህበረሰብ መርቶ የተሻለ ለውጥ ትግራይ ውስጥ አሁን ባለው ነባራዊ ሁኔታ ሊያስከትል የራሱ ፓርቲ እንኳን እንደ ፓርቲ ብዙ ጊዜ 1993 ወይም 2001 ክፍፍል ነው አይደል እንደ ትልቅ ተርኒንግ ፖይንት ሲጠቀስ የነበረው የአሁኑ የእነ ጌታቸው ከዛ የባሰ እኮ ነው ባይዘወይ በትክክል ቢገመገም ማለት ነው። ፓርቲው ልክ እንደ ኢንትሪም አድሚኒስትሬሽኑ አይሲዩ ላይ ገብቷል። አይሲዩ ገብቶ ለመውጣት በሚያደርገው ጥረት ነው አሁን ወይ እኔ ልሙት ወይ ደግሞ ማህበረሰቡ ይሙት ወደሚል አይነት የፖለቲካ ርዕዮት ገብተን ያለ ነው ማለት ነው። መፍትሄውም እየመጣ ያልሆነ ለዛ ነው። ለምሳሌ ፖለቲካል ዲያሎግ ይጀመር ቢባል ከኤርትራ ጋር አይደለም የምታደርገው ራይት ከፌዴራል መንግስቱ ጋር ነው። ህወሓት በፈረመው የፕሪቶሪያ ውል አግሪመንት መሰረት ፖለቲካል ዲያሎግ እየጣመውም ባይሆን ነው የምለው
እነዛ ጋራንተሮች ያልሆኑት ወይም ደግሞ የኢንተርናሽናል ኮሚኒቲ አካላት ተጽዕኖ በማድረግ ፖለቲካል ዲያሎግ ሊጀመር ይገባዋል። እንዴት 3 ዓመት ፖለቲካል ኤጀንሲ ሳይኖረን አንድ ክልል ኢትዮጵያ ውስጥ እየኖረ ፖለቲካል ኤጀንሲ ሳይኖረው እንዴት እንቀጥላለን የሚል ጥያቄ እንኳን ማንሳት አይፈልግም። ምክንያቱም ይጠቅመዋላ። ኢንስቴድ ኦፍ ዳት ማድረግ የሚፈልገው ምንድነው? የፌዴራል መንግስቱ 505 ደብዳቤዎችን በመልቀቅ ፕሪቶሪያ እየጣሰ ነው። ኦፍኮርስ እየጣሰ ነው። አንተስ ምንድነው እያደረግ ያለው? ይህንን የማነሳው ለምንድነው ቴዲ? ብሩታል የሆኑ ኦነስት ኦፍኮርስ ደግሞ የህብረተሰቡን ጥቅም ሊያስጠብቁ የሚችሉ አንዳንዶቹ እንደሚሉት የፌዴራል መንግስቱ ሙሉ ለሙሉ በቃ ሳኒታይዝ አድርጎ ትግራይ ውስጥ የነበረው ይሄ ጄኖሳይዳል የሆነ ኢንተንቱ ራሱ የተፈጸሙ ወንጀሎችን በሚያስቀር ከሌላው የኢትዮጵያ አካባቢ ዜናዎች ትግራይ ውስጥ ያለው የፖለቲካ እንቅስቃሴ የመተንተን በዛውም መጽሐፍ ስለጻፍንበት በደንብ እናውቀዋለን ብሎ በሙሉነት የሚተነትኑ ሰዎችን ሳይ በጣም ነው የምስቀው። ማለት እነሱ ኦልሬዲ ወደ ነበሩበት ነገር ነው የተመለሱት። ድሮም የአውቶሪታሪያን ሬዥም አገልጋዮች ነበሩ፣ አሁንም አገለገሉ። በቻሉት ልክ አዳዲስ ማህበረሰቡን ለማሸነፍ ለአንዳንድ ጊዜም ለማጥፋትም ሊሆን ይችላል አዳዲስ ናሬቲቮች ካገኙ እነዛ ናሬቲቮች እንደገና ቢውልድ ማድረጋቸው አይቀርም። እነዛ ሰዎች ቤዚካሊ ትግራይ ውስጥ ያለው የፖለቲካል ኮሚኒቲ ግን ስፔሻሊ ይሄ ለውጥ እፈልጋለሁ የሚል የፖለቲካል ኮሚኒቲ ከፖለቲካል ኢማጂኔሽን ፓቨርቲ ይሄ አሁን ያለንበት ሁኔታ በቃ መፍታት አይቻልም ከሚል አይ ዶንት ኖ በጣም መጥፎ አስተሳሰብ መውጣት ነው ያለበት። ያንን አስተሳሰብ ለመፍታት ደግሞ ወይም ደግሞ ችግሩን ለመፍታት ደግሞ እስካሁን ያላየናቸው መንገዶች ምንድን ናቸው?